ይዞ ሀይሚ ቤት ለመኖር ወይኔ ድፍረቱ። ቴዲ ተብዬው ግን በጣም ተዳፈርክ የምር። ኧረ አላወቅማ አቦኩም የእናቱ ልጅ ሀይሚዬ ቀብራራ ሰባተኛው ሰማይ እንዳይሰቅልህ የምር ብታርፍ ይሻላል። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁም ለምታበረታቱ ከልብ ነው የማመሰግነው። ትናንትና ያው ቢዚ ነበርኩኝ ቪዲዮ መስራት አልቻልኩም ማለት ነው። ዛሬ መጥቻለሁ ኢንሻአላህ በሀይሚዬና በቡቡ ጉዳይ ማለት ነው። እንዴት ነው ነገሩ? ግን ወዴት እየሄደ ነው? የምር ቀልድ ይመስላል እንጂ እኔ እንጃ። ብቻ እኔ እንጃ። ሰላማችሁን ይመልስላችሁ። ምንም ማድረግ አይቻልም። እና ዛሬም በድጋሚ ሀይሚዬ ቤቷ ጠርታቸዋለች። ቡቡንም ቴዲ ተብዬውንም ማለት ነው። ግን የሚያሳዝነው ነገር ይቅርታ ልታባብላቸው ነበረ። ግን የማይሆን ነገር ተፈጥሯል። ቴዲ ተብዬው ሻንጣ ይዞ ሀይሚ ቤት አልመጣም። ወይኔ ድፍረቱ ግን ልጁ እንዴት ነው ነገሩ? አይ ወንድ አላወቅም መሰለኝ። እና ብርኬ የምር ትዕግስቱ አልቋል። ወንድ ሊቆረጠ ማለት ነው። እና ሀይሚዬ እንደዚህ ልኮኑ አልፈልግም። ምን ያለዛ ቤት ትለቃለህ? ለራሴ ያስፈራኛል ብላለች። የምር ያስብላል። እውነት ዲራማ ከሆነ ራስሽን ጠብቂ ሀይሚዬ። አሁን ጊዜው አስፈርቷል ኢትዮጵያ ላይ በተለይ እና ራስሽን ጠብቂ። በር ታልከፈሽ ምንም አትሆኝም። ከዚህ ቤት እንዳወጭ እያለ ነበር ብርቄ። እኔ አንድ ላይ ልኑር አላለም። አትጣሉም እኮ ስራ ነው ግን። እና ይመቻችሁ። ለማንኛውም ጨረቃዎቻችን ብቻ ክፋችሁን አንወድም። እና ቴዲ ተብዬው የምር ከህይወታቸው ውጣ። ቴዲና ያ ሄኖክ ተብዬው ከጨረቃዎች ህይወት ውጡ። በቃ ምንሽ ነው? ሌላ ስራ ፍጠሩ የምር። እና ሀይሚና ቡቡ ማረጋጋት አለባችሁ። ያለውን ነገር ፊክስ አድርጉ በውስጥ የምር። ብሩኬ ተረጋጋ። ሁልጊዜ ብሩኬን ተረጋጋ ተረጋጋ የምትሉ ጤናኛ ናችሁ እያሉ ነበር ኮሜንት ላይ። ያው ማረጋጋት ግድ ነው። ያኔ ትዕግስት ጥሩ ነው ለሁሉም ነገር። በትዕግስት በእርጋታ ከተወያዩበት ምንም ቢል አይከብድም ማለት ነው ኢንሻአላህ። እና ብቻ ከባድ ነው የምር። እና ፍፄም ለምን ተረጋግታችሁ አታወሩም? ምንድን ነው የምትፈልገው እያለ ፍፄ በጣም ተጨንቆ ነበር። የጨረቃዎች መከታ ፍፄ ትለያለህ የምር። እና ሀይሚዬ ታታረቁልኝ፣ እኔም እዚህ ቤት መኖር አልፈልግም ብላለች። ቤት እለቃለሁ ብላለች። የምር ከባድ ነው ሀቂቃ። ያው ቤቱን እወደዋለሁ ግን ለሱ ስል ለራሴ ለመኖር ለሰላሜ ስል ብላለች። ያው እና ብርኬ ሻንጣውን ይዞ ዛሬ ይዞ መጣ። ደግሞ ነገ ምን እንደሚፈጠር ምን አውቃለሁ እኔ። በራሴ መንገድ እሄዳለሁ ብሎ ትቶ ሄዷል ማለት ነው። ዛሬም በድጋሚ ያው የምር ያስብላል። ቴዲ ተብዬው በጣም ተዳፍሯል። በሰላምህ ነው ግን ውኝ ውኝ ያለ ገላሽ ሽግ ትላለች እናቴ። እና በጣም ወጥር ወጥር አትበል እንደዛ እንደ ሄኖክ ተብዬው ማለት ነው። ብርኬና ሀይሚ መቼም አይለያዩም። በሀይሚ ሲመጡበት ደግሞ ምንም ቢሆን አይፈራም ማለት ነው። የእናቱ ልጅ ጀግና ቡቡ ማለት ነው። እና ብታርፍ ይሻልሃል አንተ ቴዲ ተብዬው። በጣም ነው እንዴ ደግሞ የተደበደብከው። ይመቻችሁ ለማንኛውም። እና በስተመጨረሻም ቡቡ ከዚህ ቤት እንዳወጪ ፍፄ ይችል ከዚህ ቤት ብትወጣ ከአንተ ራስ ላይ አልወርድም እያለው ነበረ። ጥብቅ ትዕዛዝ ነው እንግዲህ የበላይ ትዕዛዝ ማለት ነው። ሀይሚዬ ቡቧ ንግስት እንደምትሰቢ ተስፋ እናደርጋለን። የምር ብርቄ አትውጭ ካለሽ ራስሽን ጠብቂ። በር አለመክፈት ነው ያኔ ማንነትን ሳታቂ ማለት ነው። ብቻ ከባድ ነው ሀቂቃ እንዳልሽው። ግን ቢሆንም ብርቄ አትውጭ ካለሽ መከታሽ አለ ሁሉ ነገርሽ ቡቡሽ ማለት ነው። ከብሩኬ አያልፍም ሁሉም ነገር። እና ራስሽን ጠብቂ። በተለይ በር አትክፈቺ። የምር ያኔ በቴዲም ተመስሎ ሌላ ሰው ቢያጠቃሽ ከባድ ነው። እና ግቢውን ቤቱን በጣም ነው የምወደው ብላለች። እንግዲህ ኢንሻአላህ እንደምትኖር ቤት ተስፋ እናደርጋለን ሀይሚዬ። ሁሉም ነገር አልቆ ማለት ነው ዲራማም ከሆነ ኢንሻአላህ። እና ኢንሻአላህ ቴዲ ተብዬው የልብ ያጫውትህ ማለት ነው። እረፍ የምር። ሄኖክ እና ቴዲ ተብዬው ከሀይሚ ከጨረቃዎቻችን ህይወት ውጡ። በቃ ለማስታረቅ አይደለም እናንተ አላማችሁ። የምር ዲራማም ከሆነ ግን እንደዚህ እኔ እንጃ። ብቻ ራሳችሁን ጠብቁ። ሀይሚዬ ያለችው ነገር በዲራማም በጸብ መካከል መጎዳዳት አለና አንድ ነገር ቢፈጠር የማይሆን ነገር ነው። በእኔ እንዲጠላ አልፈልግም ብላለች።
ፈጣሪ ያደለሽ ደግሞ እንዴት አባቱ ነው ያማረብሽ። ፈጣሪ ከክፉ ነገር ይጠብቃችሁ ይጠብቅሽ። ሀይሚዬ ጀግና ሴት ትለያለሽ የምር እና ሁሉም ነገር ማለቂያው ቅርብ እንደሚሆን ተስፋ አለን ማለት ነው። የጨረቃዎቻችን እንደዚህ ብዙ ግግብ ባረጉን እኮ የምር ኦዲየንስም ለሁለት ተከፋፍሎ እየተጫረሰ ነው በቲክታክ። እኛም ኮሜንት በምናደርገው ብዙ እየተባልን ነው። አለያህል ብቻ ተሳዳቢዎች በሱ ማለት ነው። ጥቅማችሁን እያጣጣማችሁ እንደሆነ ጥቅማችሁ አይዶን ነው። እና የሰው ልጅ ስድብ ምንም አያደርግም መስሏችሁ እንጂ ማለት ነው። ከሀይሚ ከብሩክ ተመከፋፈል እንደውም ሰላም ፍጠሩ ማለት ነበር የሚሻለው። ብቻ እንሻአላህ ፏፈሽ እንደምትሉ ተስፋ አለን። እኛ ፍቅራችሁን ሰላማችሁን ነው የምንፈልገው። ሀይሚዬና ቡቡ ሰላም ፍጠሩ የምር እስከ መቼ እንዴ? ለመዳም ቅመሞች እኛ ደብሮ ውለን እናንተን ስናይ ነበር ፏፈሽ የምንለው። ሀቂቃ ብቻ እንሻአላህ ለኸይር ነው። ትዕግስትና ሶብር ነው። ብቻ ሀይሚዬ ፏፈሽ ደመቅመቅ እያልሽ ነይ ከፍቶሽ እና ሀይሚዬ ተከፍተሽ ማየት አንፈልግም። ኢንሻአላህ ሁሉን ነገር ያስተካክልላችሁ። የምር ዲራማም ከሆነ የሚያልቅበትን ቅርብ ያደርግልን ማለት ነው። እውነት ችግርም ተፈጥሮ ከሆነ አለ ሁሉን ነገር ያስተካክልላችሁ። በህይወታችሁ የገባውን ሰው ያውጣላችሁ። የምር እና ፍቅራችሁ ነው ደስ የሚለን። ብቻ ኢንሻአላህ ፏፈሽ እንደምትሉ ተስፋ እናደርጋለን። ወደ ቤተሰቦች ላለፍ እየወደድ ነው ማድረጋችሁ። ለቤት አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ። ያደረጋችሁ እንደምታበረታቱ ከልብ ነው የማመሰግነው። ክበሩልኝ። ጀዛኩሙላህ ኸይራን። ሀገራችንን ሰላም ያደርግልን። ወጪ ለመቅረት አላህ ይጠብቀን ኢንሻአላህ። ሁላችንም አላማችን ግባችንን የምናሳካ ያደርገን። ሁላችንም የልባችን ሀጃ ይሙላልን ኢንሻአላህ። ብዙ ህልም አለን፣ በተለይ እኛ የመዳም ቅመሞች ማለት ነው። እና ኢንሻአላህ አላህ ያሳካልና የማታ የእረፍት እንጀራ ይስጠን ይስጣችሁ ጉሎ አሚን ማለት ነው። እና የምር በሀገራችን ላይ ሀገራችንን ሰላም አድርጎ በሀገራችን ላይ ያኑረን። እስከ መቼ የሸቃላነት ብቻ አልሐምዱሊላህ ለኩል ሀሊል። እና ኢንሻአላህ እኛም ሰው ደረሰበት እንደርሳለን። ላተቅነጡ ሚን ረህመቲላህ ነዋ። እና ተስፋ እንዳትቆርጡ እኛም እንደርሳለን። ሰው ደረሰበት የተሰጠን ብናቅ የጎደለ የለም። አልሐምዱሊላህ ጤና ካለ ሁሉም ቅርብ ነው። ሁሉም ይሳካል ቢኢዝኒላህ። ሰላማችሁን ያብዛልኝ። እንደለ ቢወደድ ነው ማድረጋቸው። ፊያማኒላ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይሚዬና ቡቡን በሰላም በደስታ በፍቅራቸው ያምጣልን። የምር ጭቅጭቅ ሁልጊዜ የምር ደክሞናል ጨንቆናል። እና ሰላማችሁን ያብዛው። ለማንኛውም ዲራማ ሊሆን ይችላል አይዶን ነው። የሆነ አንድ ቪዲዮ የሚዘዋወራለ ቲክቶክ ላይ እንግዲህ ከካሜራ ጀርባ ፏፈሽ እያላችሁ ይሆናል። ይህ ላይ ለኛ ለማንኛውም ሰላማችሁን ይመልስልን በካሜራም ማለት ነው። እንወዳችኋለን እና አላህ ታስመሳይ ሰው ይጠብቀን። ወዳጅ መስሎ ቀርቦ ከሚጎዳ ሰው አላህ ይጠብቀን። ጥሩ ጓደኛ ያደርገን። እኛንም ጥሩ ጓደኛም ያብዛልን ማለት ነው። እንደ ፍፄ አይነት ምርጥ መከታ፣ የጨረቃዎች መከታ። ፊአማኒላ ሰላማችሁን ይመልስልን።